ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች እዙ እንግዲህ ሀንቾን ሊበላት ነው ማለት ነው። ወይኔ ጆሮ የት ነክ የት ገብተክ ነው? ከዚህ በፊት እንግዲህ ሰላምዬ ከእዙ ፍቅር ይዞሻል ወይስ እሱም አፍቅሮሻል ብላ ስጠይቃት እንግዲህ እኔ እዚህ ልክስክስ ቦታ ላይ እንደማልገኝ ታውቂያለሽ አይደል እንዴ ሰላም ብላ ነበር ስትመልስላት የነበረው። እንግዲህ ይዞ እየተከታተላት ነበረ፣ እሷ የምትሄድበት እየሄደ ነበር፣ እያስጠናት ነበር። እና ባለፈው እንግዲህ እሱ ሰላም እንደዚህ ብላ ከጠየቀቻት በኋላ እንደዚህ አይደለም እኔ ከሱ ጋር ምንም ግንኙነት የለኝም አንድ ላይ እንድናጠና ነው እንጂ ምንም ሌላ ታሪክ የለውም ብላ ነበር የመለሰችላት። እኔ በዚህ ሰዓት ሁሉ ነገሬ አባቴ ነው፣ ሌላ ሰውም አልፈልግም ህይወቴ ውስጥ እንግዲህ ብላ ነበር የመለሰችላት። ከዛ በኋላ እንግዲህ ከክላስ እየወጡ ደግሞ መንገድ ላይ ተገናኝቶ በሰላም እያወሩ እሱ አስጠንተዋት ፈተናውን እንዳለፈች ወይም ደግሞ በትክክል እንደመለሰች ምናምን ስትናገር ነበር ለሰላምዬ። ልክ እሱ ሲመጣ እንግዲህ ተናዳ እዛው ጋር ነበር ኮስተር ብላ ጥላው ሄደችው ማለት ነው። ወይኔ ጆሮዬ የኔ ቆንጆ፣ እኔ ከሱ ጋር እንዲሆን እኮ ነው የምፈልገው። ወይኔ በላቸው። እንግዲህ ያው አሁን እጇን ይዞ አይኑን እያየች ፈገግ ብላለታለች ማለት ነው። ይሄ የማይታመን ጉድ ነው ማለት ነው። ጆሮ እንግዲህ እስከዛሬ ብዙ ነገር አይተዋል። ለአባቷ ብሎ የገዛ ኩላሊቱን ራሱ ሽጦ አባቱ ላይ ያሳክም ነበር፣ የምር ማለት ነው። አንድ ቀን እኔ ትሆናለች አማቼማ እኔ እያለው እንዴት ይሞታል፣ ወደፊት እኮ ሀንዬን አገባታለሁ ብሎ ብዙ ነገር ሲያልም ነበረ። ግን እሱ እንዳለመው አልሆነለትም። ወይ በላቸው። ብዙ ነገር ከተምቹ ጋር ስንት ጊዜ የተጣለው በሷ ምክንያት። እንዴ ሀናን እንዴት እንደዚህ ታረጋለህ? በእርግብ ምክንያት። ሀና እኮ ልዩ ሰው ናት ብሎ ሲናገረላት ማንም ፊት ዝቅ ብለሽ እንድትታይ አልፈልግም ብሎ ስንት ነገር ሲሆን ነበር። ወይዘሮ ሜላት ስር ራሱ የዳገር ስትወርቅ እንዴት እንደዚህ ታረጋለች ብሎ ኩላሊቱን ልሸጥ አባቱን ሊያሳክም ነበር ማለት ነው። እና በጣም ከባድ ነው ለሱ። ለማንኛውም ንቃ አንተ፣ ወይኔ ንቃ ካለበት ውጣ እንጂ አና ያንተ ብቻ ነው መሆን ያለበት። ለማንኛውም ድራማውን ለማሳመርና ድራማውን ለማለዘም ይመስለኛል እሱን ያመጡት እንጂ ሰላምዬ እሱም እያፈቀረች ይመስለኛል። በዛ ደግሞ ዝም ብላ አትጠይቃትም ነበረ። በዛ ደግሞ ጓደኛቸው እንደዛ ነው እንደዚህ ፍቅር ይዞታል መሰለኝ ይዙ ብላ ስትናገር ሰላም በጣም ተናዳ ነበር። ከዛ ያኔው ተናዳ ነበር ሄዳ እንደዚህ ያላችሁ እንዴ ብላ ሀንቾን የጠየቀቻት ማለት ነውና ሀንቾም ሰላምዬም ከሱ ፍቅር የያዛት ይመስለኛል። ሀንቾና ሰላም እንግዲህ አሁን በኢዙ ምክንያት ይጣላሉ ማለት ነው። እስከዛሬ በስንት ነገር ሳይጣሉ በስንት ነገር ተባብሮ ወይም ደግሞ እህታማቾች መሆናቸውን ራሱ ሳያውቁ ብዙ ነገር አንድ ላይ ያሳልፈዋል ማለት ነው። አሁን ግን ይጣላሉ እርግጠኛ ነኝ። ሀንቾ ግን አጥፍተሻል፣ ጆሮ አጠገብሽ እያለ ጆሮ ለነገሩ እሷ እንደ ወንድሟ ነው የምታየው። አንድ ቀን እንኳን ስለዚህ ነገር አውርቷት ወይም ደግሞ አስረድተዋት አያውቅም። በዛ ምክንያት ይመስለኛል ይሄናል እንግዲህ ለሱ ምንም ስሜት የሌላት። በዛ ደግሞ የሆነ ጊዜ ትወደኛለህ ወይ ብላ ጠይቃው ነበር ጆሮ ማለት ነው። ተምቹ ብዙ ጊዜ ንገራት ብዙ ምንም ሳይነግር እንግዲህ ለዚህ ይናል ቆይቷል ማለት ነው። በወሩ ይዞ ተምቹ ተጣልቶት የማያውቀው በሱ ተስፋ ቆርጦ የማያውቀው በሀንቾ ሲመጣበት ብዙ ጊዜ ተጣልቶ ተደባድበዋል ማለት ነውና አሁን ይሄን ነገር ሲያይ ምን እንደሚሰማው በቃ ሁሉም ነገር ትቶ ነው የሚሄደው ይመስለኛል። ከአባትየው ጋር የሚጣላ ይመስለኛል። ምክንያቱም ለሀና ብሎ ነበር ያ ሁሉ ሲያረግ የነበረው ፋዘርዬን እንደሚወዳቸው ሆኖ ግን የበለጠውን ለሀና ስል ነበር ያ ሁሉ ሲያረግ የነበረው ማለት ነው። እና ሀንዬ እንግዲህ አይዞሽ በርቺ፣ አንቺ ከእንትና ጋር እንዳትሆኚ ከጆሮ ጋር ሁኚ እሺ። ተምቹ ደግሞ እንግዲህ እርግብዬን አድኗታል ማለት ነው። ጀግና ከኋላ ሄዶ እሷ ሽጉጥ ይዛ ስታስፈራራት እንግዲህ አናቷን ብሎልናል ማለት ነው። ደፍቷታል። እዛ ጋር መጣ እንግዲህ ወይ እንዳታስይዘው ወይም ደግሞ ያ ባዩሽ ሰው መጥቶ እንዳይዛቸው ብቻ